ምን ያሬድ ተናስተለን መሳይ እንደምን አለ እንደምን ከርመሃል እንዴት አለ ደህና ነው ወይ? ያው አብይ አህመድ በፓርላማ ያቀረበው ንግግር በተመለከተ አንዳንድ ሀሳቦችን እንድንለዋወጥ ነው በቶሎ የጋበዝኩ። እናንተም ፈቃደኛ ሆነ የመጣው እንግዲህ ስለ አብይ አህመድ ብዙ ተብሏል። ብዙ የተባለውን ነገር ብዙ የምንሄድበት ባይሆንም አንዳንድ ጉዳዮች ላይ ዳግም ተመልሰን ያንተን ሀሳቦች አስተያየቶች እንሰማለን። ቀደም ሲል ባነሳናቸው አንዳንድ ጉዳዮች ላይ አስተያየትን በመቀበል ነው እንግዲህ ዝግጅታችንን የምንጀምረው። ቀደም ሲል ካነሳዋቸው ዜናዎች አንዱ የምስራቅ አርሲው ጉዳይ ነው። በአስኮ ወረዳ እንደዚሁ ዳግም ጥቃት መፈጸሙን ከትላንት ጀምሮ ነዋሪው ከፍተኛ አደጋ እንደተደቀነበት የሚገልጽ መረጃ ነው የወጣው። መሰረት ሚዲያ የአካባቢው ነዋሪዎች የደረሱትም መረጃዎች መነሻ አድርጎ ይፋ ባደረገው ዜና ላይ እንደተመለከተው እንግዲህ ጥቃቱ ተጀምሯል። ለጊዜው ቁጥራቸው ያልታወቁ ሰዎች ላይ የህይወት አደጋ መድረሱንም ነው ያመለከተው። እንግዲህ ይሄ የሆነው ደግሞ አብይ አህመድ እዛ ምስራቅ አርሲ አካባቢ የተፈጸመውን ጥቃት በተመለከተ በፓርላማ የፖለቲካ ዓላማ ያላቸው ምርጫውን ለማደናቀፍ የፈለጉ ኃይሎች የፈጸሙት ነው በማለት መግለጹ የሚታወስ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። ምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። ያሬድ ከዚህኛው መረጃ እንጀምር። እንግዲህ ጥቃቱ ቀጥሏል። አሁን ምርጫ የለም፣ ግን ኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉን የሚያሳይ ነው። ያሬድ አዎ፣ በጣም ያሳዝናል መሳይ። አርሲው ሁኔታ አንደኛ አብይ አህመድ በፓርላማ ትላንት ባደረገው ንግግር ላይ ባስቀመጠው መልኩ እውነታው እሱ አይደለም። እዛ ላይ አብይ ራሱን ከተጠያቂነት ነፃ ለማድረግ ቅጥፈት የተሞላው ንግግር ነው። በአርሲ ጉዳይ ላይ ጭካኔም ቅጥፈትም በተሞላው ሁኔታ ነው የተፈጠረውን ነገር የገለጸበት መንገድ። አንደኛ ከምርጫ ጋር የሚያያዝ አይደለም። እዛ አካባቢ ላለፉት ጥቂት ዓመታት በማያቋርጥ ሁኔታ አንዳንዴ በአመት 3ም 4ም አንዳንዴ በየወሩ ሁሉ ጥቃት የሚፈጸምበት አካባቢ ነው። ማንነት ተኮር ጥቃት የሚፈጸምበት ቦታ ነው እና ይሄ የምርጫ ወቅት መደረጉን እንደ አንድ አጋጣሚ በመውሰድ ሁኔታውን ለማጣጣል ልክ በሙስሊምና ሙሉን ትርክቱን ራሱ ስትመለከተው ኢትዮጵያ ውስጥ በሙስሊምና በክርስቲያን እምነት ተከታዮች መካከል ለረጅም ጊዜ የቆየ ማህበረሰቡ ይጣላ እንደነበረ አስመስሎ የገለጸበት መንገድ እና እነዚህ የተወሰኑ የብሔርም የሃይማኖትም ኤክስትሪም የሆነ ጽንፍ የያዙ ኤክስትሪሚስት ኤሌመንቶች እና የአገዛዝ ስርዓት ውስጥ የሚገኙ ታጣቂ ኃይሎች የሚፈጽሟቸውን ወንጀሎች እና ራሱንም ከተጠያቂነት ለማጽዳት የሄደበት ርቀት በማግስቱ እንግዲህ ይሄንን ትላንት አብይ በፓርላማ የተናገረውን ነገር ውድቅ የሚያደርግና ሰውየው ምን ያህል ውሸታም ሰው እንደሆነ፣ ለዜጎች እልቂት ትኩረት እንደማይሰጥ፣ እውነተኛው ጉዳይ ታውቆ ልባት እንዳይደረግለት ወንጀሎችን እንዴት እንደሚሸፋፍን ነው የሚያሳየው። አንድ ከምርጫው ጋር አያይዞ አሁን ምርጫ የለም፣ እንግዲህ ምርጫው አልፏል። ፓርላማ አሰናብቶ አዲስ ፓርላማ መስከረም ሊቀበል ሽርጉድ እያለ ነው። ዛሬስ ምን ሊያስተጓጉሉ ፈልገው ነው እልቂቱ የቀጠለው? ስለዚህ ይሄ አካባቢው ላይ የክልሉ መንግስት እንዳለ እና የመንግስት መዋቅር የዜጎችን ሰብአዊ መብት የዜጎችን ደህንነት የመጠበቅ ኃላፊነቱን አለመወጣት ብቻ ሳይሆን በአንዳንድ ግጭቶች ውስጥ ራሳቸው በየክልሉ ያሉ የመንግስት ልዩ ታጣቂዎች ሚሊሻዎች አክቲቭ ሮል የሚጫወቱበት መሆኑን ነው። የአርሲው ግጭት መንግስት እንደሚለው አይደለም። መረጃዎች በየቦታው ተገኝተዋል። የአካባቢው ሰው ምስክርነት ሰጥቷል። እነማን እንዳጠቋቸው የአካባቢው የጸጥታ አካላት ቀድሞ ከግጭቱ በፊት መረጃው ደርሷቸው ጥበቃ እንዲያደርጉ ጥሪ ተደርጎላቸው ነገሩን እንዴት ችላ እንዳሉት
እና የነበራቸው ተሳትፎ ሁሉ ከዛ በፊትም በኋላም ደግሞ ሄደው ቤተክርስቲያን ውስጥ ያሉትን ምዕመናኖች እንዴት እንዳዋከቧቸው የተገደለውን ሰው ቁጥር ከ3 በላይ እንዳታስበልጡ ተብሎ የቤተክርስቲያኗ መሪዎች በስልክ ጭምር ከክልሉ ከዞኑ ባለስልጣናት ዛቻ ማስጠንቀቂያ ይደርስባቸው እንደነበረ ይሄንን በዝርዝር ተናግረዋል። የቪዲዮ ማስረጃ ሁሉ አለ። ቀሳውስቶቹን ቄሶቹን ከቤተክርስቲያን ውስጥ እየጎተቱ እያወጡ እየደበደቡ መኪና ላይ ሲጭኗቸው የሚያሳይ አንድ ይሄ ነው። ሌላው እንደው ከራሱ የሰብአዊ መብት ኮሚሽን ጋር እንኳን ባይጣረስ የሰብአዊ መብት ኮሚሽኑ ታዲያ ኦኬ የተገደሉት 11 ሰዎች ናቸው፣ 8ቱ የጸጥታ አካላት ናቸው ለምን አላለም? የሰብአዊ መብት ኮሚሽኑ ባለኝ ማስረጃ አጣርቼ የሶስት ሰው የሰብአዊ መብት ኮሚሽን እኮ የጸጥታ አካላትም ከሞቱ ይሄ ነው እውነታው ብሎ ይገልጻል። አንደኛ የሰብአዊ መብት ኮሚሽኑ ቀደም ብሎ እንዲዋሽ ስለታዘዘ እንዲዋሽ ማስጠንቀቂያ ስለተሰጠው ዋሽ። የነሱንም ውሸት እንኳን ተቋሙ በዛ ውሸቱ እንኳን እውነተኛ ነው ተብሎ እንዳይቀጥል እነሱንም ጭምር ኢምባራስ በሚያደርግ መንገድ መጥቶ እንደውም አብዛኛው የሞቱት ብዙ በመቶዎች የሚቆጠሩ ሰዎች እንዳያልቁ ጥበቃ ያደርጉ የነበሩ የጸጥታ አካላቶች ናቸው። ራሱ የአካባቢውና የቤተክርስቲያኑ ሰው ነው፣ የቤተክርስቲያኑ ጠባቂዎች ናቸው ከጥቃቱ ራሳቸውን ሊከላከሉ ቦታው ላይ ግጭት ውስጥ ገብተው የነበረው እንጂ የጸጥታ አካላት የፖሊስ የመከላከያ ሰራዊት አባላት በወቅቱ ጥሪ እንኳን ተደርጎላቸው ቦታው ላይ በአግባቡ ደርሰው ችግሩን ቶሎ አላስቆሙም። እና ይሄ ጥቃት አሁንም ቢሆን የሚያሳዝነው የአብይ የትላንትናው ንግግር መልእክቱ እውነቱን ስለማያሳይ ጥቃቱ ሊቀጥል እንደሚችል እንዲሁ ንግግሩን እየሰማው እሱን ነበር አሰላስለ የነበረውና ዛሬ የመሰረት ሚዲያን ዜና ሳይ በጣም ነው ያዘንኩት። እነዚህ ጥቃቶች አሁንም ቢሆን አይቆሙም። ምክንያቱም አብይ ታች ላሉት የጸጥታው አካላት በሱ ስር ላሉ መዋቅሮች ያደረገላቸው ሽፋን የወንጀል ሽፋን በርቱ እንደማለት የሚያስቆጥር ነውና መሳይ በጣም ያሳዝናል። ዛሬም ያው እንግዲህ መርዶ እየሰማን ያለን ያሬድ እንግዲህ ያው ከአርሲው ጋር በተያዘ ሌሎችም ንግግሮችን ወደ ኋላ ላይ እንመጣበታለን። አንደኛ የታጠቁ የመንግስት ኃይሎች ተገደሉ ብሎ በዚህ ደረጃ እንድናመሰግናቸውና እንድናወድሳቸው ጭምር ትልቅ ሸክም ህብረተሰቡ ላይ ለመጫን የሞከረበት ርቀት በራሱ የሰውየውን ጭካኔ የሚያመለክት ነው። አንደኛ እውነታው መጋፈጥም አልፈለገም፣ ለመጋፈጥም አይደለም በዚህ መልኩ ሌላውን ወንጀለኛ ለማድረግ መምጣቱ ቀደም ሲል እንዳልከውም በቀጣይም ሌሎች ጥቃቶች ሌሎች መሰል ማንነትን የሃይማኖት ማንነትን የብሔር ማንነትን መነሻ ያደረጉ ጥቃቶች ሊኖሩ እንደሚችሉ ፍንጭ የሰጠ ጉዳይ ነው። ወደ ኋላ ላይ ከሌሎች ንግግሮቹ ጋር እንመጣለን። ቅጥፈትና ክህደት የሞላበት የፓርላማ ቆይታ እንዳደረገ እንግዲህ ብዙዎቻችን በማስረጃ ጭምር እያቀረብን እየሞገትን እንገኛለን። ሌላው ወደ አነሳውት አንዱ አጀንዳ ልምጣና ወይም ደግሞ ዜና ልምጣና እንግዲህ የሱዳን ጉዳይ ላይ ጣልቃ የገባው አብይ አህመድ አሁን ወላፈኑ ቀስ እያለ እየተጠጋ እሳቱን እየሞቅ ነው እንገኛለን። በተለይ ድንበር አካባቢ ያሉ ኢትዮጵያውያን ይህንን በሚገባ እየገለጹት ይገኛሉ። የሱዳን ጥቃት የደረሰባቸው ያሉ የኢትዮጵያ የድንበር ከተሞች እንዳሉም ከዚህ በፊት ሲገለጽ ነበር። አሁን ደግሞ የኩምሩክ የተሰኘችው በጣም ወሳኝ ስትራቴጂክ የሆነች የድንበር ከተማ ናት። በአማጺው አርኤስኤፍ ኃይሎች ቁጥጥር ስር ነበረች። ዛሬ የሱዳን ጦር እንዳሳወቀው ይህችን በጣም ወሳኝ የሆነች የስትራቴጂክ ከተማ በቁጥጥሩ ስር አድርጓል። ከዛ የሸሹ የአማጺው ቡድን አባላት አብይ አህመድ የሚደግፋቸው የጦር ሰፈር የሰጣቸው ማለት ነው ድንበር አቋርጠው ወደ ኢትዮጵያ እየሸሹ እንዳለም ነው የተሰማው። ይሄ ጉዳይ በቀጣይ በቀጠናው የኢትዮጵያ እጅ የሚገባበት አጠቃላይ ቀጠናዊ ጦርነት ሊኖር እንደሚችል ያመላክታል ሲሉ ስጋታቸውን የገለጹ ወገኖችም አሉ። በሱዳን ጉዳይ ላይ የአሜሪካ መንግስት አንድ ሰነድም እያዘጋጀ እንደሆነ ተመልክቷል። በሰነዱ ጣልቃ የገቡ ሀገራትን የተመለከተ እንደሆነ ነው የሚያሳየው። ሰሞኑን ደግሞ ስለ ሱዳንም የትግራይ ተወላጆች በሱዳን ጦርነት ገብተው እያለቁ ነው የሚል
ሪፖርት አቅርቧል። ይህን ሪፖርት እንግዲህ ያቀረበበት በማግስቱ ነው እቺ ኩምሩክ የተሰኘችው ከተማ በቁጥጥር ስር ውላ ጉዳዩ ቀጥታ ከኢትዮጵያ ጋር ሊያዝ እንደሚችል እየተነገረ ያለው። በዚህ ጉዳይ ላይ ሲያሬድ ምን ማለት ይቻላል? በዚህም ጉዳይ ላይ ትላንት ልክ የህዋትን ለመወንጀል ብዙ ምክንያቶች ብዙ ከበቂ በላይ የሚሆኑ ሚዛን የሚደፉም ብዙ ማስረጃዎች መሰብሰብ ትችላለህ እና ትላንት የትግራይ ውስጥ የሚደረገውን አፈሳ ከሱዳኑ ግጭት ጋር አያይዞ ወታደር ልክ እየሸጡ እንደሆነ የትግራይን ወጣቶች ለሱዳን ጦርነት አዘጋጅተው ወደዛ እየላኩ እንደሆነ ወታደር እያረጉ እንደሆነ አብይ አህመድ ያቀረበው ነገር አሁንም ይሄ አይንን በጨው አጥቦ በቃ እንደው የለየለት አይን አውጣ የመሆን ጉዳይ ካልሆነ በስተቀር አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። የዩኤኢን መሳሪያ በቦሌ ኤርፖርት ተቀብሎ መኪኖች፣ ድሮን፣ የተለያዩ መሳሪያዎች ጭኖ አገር እያየ በጠራራ ፀሐይ ወስዶ እዛ ሱዳን ጠረፍ ላይ ለአርኤስኤፍ ታጣቂዎች ካምፕ ከፍቶ ገና እኮ ከስንት ጊዜ በፊት ካምፕ ከፍቶ ማሰልጠኛ አዘጋጅቶ አሁን እዛ የአርኤስኤፍ ወታደሮች በጦርነቱ የሚጎዱት ኢትዮጵያ ሆስፒታል በየአቅራቢያ ያሉ ሆስፒታሎች ነው የሚታከሙት። ቪዲዮ ሁሉ ወጥቷል። አይተው ከሆነ ትናንሽ ክሊኒኮችን ሁሉ ሞልተው እንደውም ከኢትዮጵያ ወታደር ይልቅ በቂ ሕክምና የሚያገኙት አብይ የሚደግፋቸው የአርኤስኤፍ ወታደሮች ናቸው እየተባለ በብዛት በየሆስፒታሉ ሁሉ የሚገኙት እነሱ ናቸውና በዛ ደረጃ የጎረቤት ሀገር ጉዳይ ውስጥ ገብቶ ኢትዮጵያ በጎረቤት ሀገር የነበራት ጣልቃ ገብነት የሚገለጸው በሽብር በመዋጋት ስም ሰላም በማስከበር የሚደረጉ ጣልቃ ገብነቶች ነበሩና አትሊስት ባለም አቀፍ ደረጃም ሰላም ልታስከብር ነው የገባችው፣ ሽብርተኛ ልትዋጋ ነው የገባችው የሚል ሽፋን ነበር። አሁን ግን ያንን ታሪክ ሁሉ ገልብጦ የጎረቤትን ሀገር እዛ የጄኖሳይድ እና በጣም ከፍተኛ የሆነ ጦርነት ወንጀሎች ዓለም አቀፍ ወንጀሎች ተፈጽመዋል ሱዳን ውስጥ። ያንን የፈጸሙት በአብይ አህመድ የሚደገፈው የአርኤስኤፍ ሰራዊት ነው። ለዛ ነው አሁን በአሜሪካም የአዲስ ረቂቅ እየተዘጋጀም ያለው ውግዘትም እየመጣ ያለው ይሄንን አርኤስኤፍን የሚደግፉ ኃይሎች ሁሉ መጠየቅ አለባቸው የሚባለው ያ ቡድን እጅግ አሳፋሪ የሆነ አሰቃቂ የሆነ ዘርፈጅ የሆነ ወንጀል ሱዳን ውስጥ ፈጽሟል። ለዛ ወንጀል ድጋፍ የሰጡ አካላት ሲቆጠሩ አንዱ አብይ አህመድ ነው። ከዛ በኋላ ደግሞ በስከሱ ጀርባ ዩኤኢ በሱዳን ትርምስ ውስጥ ብዙ ትርፍ ለማትረፍ የራሷን ስትራቴጂ ነድፋ የመጣችው ዩኤኢ ክልሉን እያተራመሰች ያለችው እችና አብይ አህመድን መሳሪያ አድርጋ እና ያንን ሮል የሚጫወት ሰው ፓርላማ ውስጥ ይሄ እኮ ፓርላማውንም መናቅ የኢትዮጵያንም ሕዝብ በቃ ዜና አይሰማም ፓርላማውን መልስ አይሰጠኝም ብሎ በዚህ ደረጃ ሕዝብን መናቅ ነውና በአገሪቷ ኢንተርናሽናል ኤርፖርት የጦር መሳሪያ እየተቀበልክ ወታደር እየተቀበልክ የአገሪቷን መንገዶች አቋርጠ ድንበር ድረስ እየሸኘክ እንየት ሌሎች አካላቶችን ሱዳን ውስጥ እጃቸውን አስገብተዋል ብሎ ለመወንጀል ራሱ ያደርጋል። አንድ እሱ ነው እንግዲህ ይሄንን አብይ በተናገረ ማግስት ነው እንግዲህ ዛሬ የሱዳንና በአፍሪካ ቀንድ ዙሪያ የሚወጡ ታዋቂ ዜናዎች ጭምር በሰፊው የዘገቡት የኩርሙክ መያዝ በጣም ኃይለኛ የሚባል ጦርነት ነው የተካሄደው። ከፍተኛ ጉዳት ነው የደረሰው። በጣም ከፍተኛ የአርኤስኤፍ ወታደሮች አልቀዋል። የሱዳን የመንግስት ጦር ይሄን አካባቢው ሙሉ በሙሉ ተቆጣጥሯል። አሁን እነዚህ የሸሸው አካል በነፍስ የተረፈውና ደህና ሆነው ያው ወደ ኢትዮጵያ ወደ ተዘጋጀላቸው አብይ ወደ ተዘጋጀላቸው ምሽግ ሸሽተዋል። የቀረው ቁስለኛው ግን እንግዲህ በኢትዮጵያ
እንትን ኪሳራ በየሆስፒታሉ ሕክምና የሚያገኙት እነሱ ናቸውና በዚህ ደረጃ ኢትዮጵያ የጎረቤት ሀገርን የራሷን ሀገር አብይ የራሱን ሀገር የበጠበጠው ያተራመሰው አልበቃ ብሎት ቀጠናውን ደግሞ ለማመስ እንዲህ አይነት ኔጌቲቭ ሮል የወንጀል ንቅናቄን እስከ መምራት የሚያደርስ አደገኛ ሮል እየተጫወተ ነው ያለው መሳይና ይሄ ግን የሚያሳይህ ነገር ሊዘልቅ እንደማይችል ነው። የኢትዮጵያን ሉዓላዊነት አሁን ትላንትና ሉዓላዊነታችንን ከዚህ በኋላ ማንም አይነድፈው አይደፍረውም፣ ስትራቴጂ ነድፈናል፣ እንደዚህ ብለናል ይላል። ግን አደጋን እየጋበዘ የኢትዮጵያን ሉዓላዊነት እንዲደፈር በተለያየ አቅጣጫ ደግሞ እየጋበዘ የሚቃረን ስራ እየሰራ ያለው አብይ ነው። ኤርትራን ጋብዞ ትግራይን አስጨፈጨፈ፣ አዘረፈ። አሁን ደግሞ የሱዳን ጉዳይ ውስጥ እጁን ጣልቃ ገብቶ የሱዳን ታጣቂዎችን አማጺዎችን በኢትዮጵያ ድንበር ላይ አስቀምጦ ያዛ አካባቢ ጭምር እንኳን እንዳይረጋጋ እያደረገ ያለው አብይ ነው። መሳይ ያሬድ እንግዲህ ህወሓትን አስገዳጅ ወታደራዊ ምልመላ በመክሰስ በሱዳን ጦር የትግራይ ወጣቶች እያለቁ ነው የሚል ዲስኩርስ ያሰማ ምናልባት በመላው ኢትዮጵያ እየተካሄደ ያለውን ወታደራዊ ምልመላ ህፃናት ወታደሮችን እያሰለፈ ያለበት በፋኖ እኮ እየተማረኩ ያሉት አብዛኞቹ ህፃናት ወታደሮች ናቸው። ወዴት እንደሚሄዱ ከትምህርት ቤት የታፈሱ ከመዝናኛ ስፍራዎች የታፈሱ ወጣቶች ናቸው። በአሁን ሰዓት ለአብይ አህመድ ስልጣን ማራዘሚያ በለጋ እድሜያቸው እየተቀጩ የሚገኙት ይሄ ዝም ብለን ያለ ማስረጃ የምንናገረው አይደለም። በአማራ ክልል አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እየተደረገ ነው። ለሚቀጥለው ጦርነት እዛው አማራን በአማራ እርስ በርስ እንዲጫረሱ ማድረግ አለብን የሚል ኦህዴድ ብልጽግና ጓዳ በር ዘግቶ የተነጋገረውን ተግባራዊ ሲያደርጉ ከዚህ በፊት እንደነበረ ይታወቃል። አሁን መጠነ ሰፊ በሆነ መልኩ በአማራ ክልል የመንግስት የመስሪያ ቤት የጥበቃ ሰራተኞች ሳይቀሩ የተለያዩ አገልግሎት ሰጪ ባንክ፣ ኢንሹራንስ የነዚህ ጥበቃ ሰራተኞች ጭምር መሳሪያቸውን ይዘው ወደ ማሰልጠኛ ገብተው ፋኖን እንዲፋለሙ እያደረገን ያለው የአስገዳጅ ሁኔታ ተጀምሯል። ሌላው ቀርቶ ታፍሰው ከተወሰዱና በማቆያ ከሚገኙ ወጣቶች ራሳቸውን በቪዲዮ ቀርጸው ከዚህ በፊት ያስተላለፉትን መልእክት መስማት እንችላለን። ይህንን ነበር ያሉት ወጣቶቹ። አረ ወገን እንደምታዩት ነው፣ ታፍሰን አንድ ሳምንት ምግብ አልበላንም። ስለዚህ አረ ድምጽ ነው። ይሄ ልጅ አሁን ለምሳሌ 13 ዓመት እስኪ ምኑ ነው የምታፍሩት? ምንድነው አብይ አንተ አይታየም? አረ አብይ መላመላ እስኪ አው አረ መላመላ እንደምታዩት ያው ባለ ፍላጎት ነውና የታፈስከው። አረ በግዳጅ ነው የመጣነው መላመላ። አዎ በግዳጅ ነው መላመላ። ስለዚህ አሁን ያው በቃሉ ማለት ነው ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ። አዎ ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ያሬድ እነዚህ እንግዲህ ወጣቶች ናቸው። ምናልባት ፊታቸው ፈገግታ ያሉበት ሁኔታ አስጨናቂ አይደለም ብለው ሰዎች ግምት ሊወስዱ ይችላሉ። ገና እንደተያዙ የቀርጸው የላኩት ነው። ከዚህ በኋላ ቪዲዮ ወይም እንዳይቀርጹ ስልኮቻቸውን እንደተነጠቁ የሚገመት ነው። ከዚህ በኋላ መጨረሻቸውም እንደሆነም አይታወቅም። እንደዚህ አይነት ነገሮች በየጊዜው እናያለን። እሱ ግን አሁን ሌላውን ለመክሰስ ህወሓትን ኮርነር ለማያዝ ጥግ ለማስያዝ እቺን አጋጣሚ ለመጠቀም ፈልጓል። ብዙ ነገሮችን የተናገረበት ሁኔታ አለ። ከሱዳን ጋር ያልከውን ነገር ብዙ ማስረጃዎች እየወጡ ነው። ጦር ሰፈር መስጠቱ ብቻ አይደለም። ሱዳን ድንበር ዘልቆ አውሮፕላን ማረፊያን የደበደበ እንደሆነ ከዚህ በፊት ተደጋጋሚ መረጃዎች የወጡበት ሁኔታ ነው ያለው። ስለ ሉዓላዊነት ሲያነሳ እንግዲህ ኢትዮጵያ የምትባል ሀገር በአሁኑ ሰዓት አራቱም የድንበር አቅጣጫዎቿ አራቱም የድንበር መግቢያዎቿ በሙሉ ወታደር የማይጠብቅባት እስካሁን አብይ አህመድ ስልጣን ላይ ከመጣ ጀምሮ የአብይ አህመድ ወታደር ድንበር ላይ ተኩሶ አቅም ኢትዮጵያን ለመከላከል ድንበር ላይ አንድ የሆነ ኦፕሬሽን ሰርቶ ማያቅም 8 ዓመት ሙሉ ኢትዮጵያውያንን ሲያሳድድ በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት እዚያው የእርስ በርስ ጦርነት ውስጥ ተጥዶ ከፍተኛ ወንጀል ሲሰራ የከረመ ነው። የቱ ነው ሉዓላዊነቱ? ድንበር የማይጠብቅ ሰራዊት ያሰለጠንክ ስልጣንን እንዲጠብቅ ያደረግ ስለ ሉዓላዊነት ለማውራት አፍ ሊኖርህ ሞራል ሊኖር አይገባም። ያው ሰውየው አብይ አህመድ ነውና ከዚህ በላይ ምን ልትል ትችላለህ? አዎ መሳየ የሚገርም ዛሬ እዚህ የኩርሙክን መያዝና ስለ ግጭቱ የወጡ የተለያዩ ዜናዎች ሳይ በሁሉም ዜናዎች ላይ በተለይ የሱዳን ጀነራሎች መግለጫም ሲሰጡ
ደጋግመው የሚያነሱት ነገር አብይ አህመድ ወይም የኢትዮጵያ መንግስት ከባህር ዳር ድሮን አስነስቶ መንደሮችን ታርጌት አድርጎ እንደዚህ ጥቃት ፈጽሞብናል ብለው እሱን እንደ ትልቅ ቂም መዝግበው ኢትዮጵያ እንዲያርጋናለች እያሉ ነው የሚናገሩት። እንግዲህ እንደው ሌላው ቢቀር ከውስጥ ግጭታችን አልፈህ እነዚህ አቅም ኖሯቸው መበቀል ቢፈልጉ እንኳን አብይን የትም አያገኙት። አካባቢው ላይ ያሉ የኢትዮጵያ መንደሮችን ግን በድሮንም በምንም ሊያጠቁ ይችላል እና በሰው ሀገር ጦርነት እነዛን አማጺዎች ደግፎ መግባቱ አልበቃ ብሎት ድሮን ከባህር ዳር አስነስተህ ድንበር አቋርጠህ ኢንተርናሽናል ድንበር አቋርጠህ ዓለም አቀፍ ሕግን ጥሰህ ኦፊሻሊ የተከፈተ ጦርነት ወይም ሱዳን ለኢትዮጵያ ትሬት ሆናለች ተብሎ ወይ የሆነ ነገር አድርጋለች ተብሎ በሌለ ጦርነት በውስጥ ጉዳያቸው ጣልቃ ገብተህ የአየር ክልልህን እንደው ሌላ የዩኤኢ አብራሪዎች ናቸው ድሮኑን እንኳን እንትን ያደረጉት ቢባል እንዴት ትፈቅዳለህ? ከመሃል ሀገር ድሮን ሄዶ ሌላ ሁለተኛ ሀገርን ጎረቤት ሀገርን ማጥቃት ማለት ቀጠናውን ማተራመስ መበጥበጥ ማለት እና አብይ እኔ ደጋግሜ በጽሁፍም በንግግርም ተናግሬያለሁ። ሰውየው ሰላም ላይ የተመሰረተ ስትራቴጂ የለውም። ሁሉ ነገሩ ከግጭት ጋር የተያያዘ ነው። በማጥፋት የሆነ የሚፈራውን የሚጠራጠረውን ወይ ጥቅምን በገንዘብም ሰጥተው አሁን ዩኤኢ ብር ከፍላው ነው ሱዳን ጉዳይ ላይ ጣልቃ የገባው እንጂ ሱዳን ለኢትዮጵያ ትሬት ሆናበት አይደለም። አንዳንድ ሀገሮች እኮ ኢትዮጵያ ውስጥ ያለው መንግስት ወይም እዚህ ሀገር ጎረቤት ያለው መንግስት ለኔ የጂኦፖለቲካም ይሁን ለአንዳንድ ጥቅሞቼ ትሬት ነው ብለው ሲያስቡ ሬብልም ደግፈው ምንም ብለው አማጺንም ደግፈው በእጃዙር ያን ሀገር ሊያዳክሙ ይችላሉ። የሱዳን መንግስት ለኢትዮጵያ ትሬት ሆኖ አይደለም አብይ እጁን የከተተው የሌላ የዩኤኢን ጉዳይ ሊያስፈጽም ነው እዛ ሄደው እንጂ ኢትዮጵያ በሱዳንም ውስጥ በደቡብ ሱዳንም ውስጥ የነበራት ሮል እንደውም አደራዳሪ ነበር። ኢትዮጵያ መተው ነበር እኮ ሲጋጩ የሰላም ድርድር ያደርጉ የነበረው። የኢትዮጵያ ዲፕሎማቶች የአደራዳሪነት ሮል ነበር የሚወስዱት። አሁን ግን የዛ አይነት ጀስቸር ይዘህ ልትቀርብ አትችልም። ሪጅኑ ላይ የኢትዮጵያን ዲፕሎማሲ የኢትዮጵያን ፖለቲካም የኢትዮጵያን ዘላቂ ከጎረቤት ሀገር ጋር የሚኖራትን ዘላቂ ጥቅም ጭምር ነው አደጋ ውስጥ የከተተው አብይ። ይሄንን እሱ ላይ እንትን እናደርግና የዚህ አፈሳው ነገር የትግራዩ ምንም ሁላችንም ወተን እኔም አንተም ባለፈው ውይይታችን አውግዘናል፣ በጽሁፍ አውግዘናል። የህወሓት 100 ዓመትም እድሜ ብትሰጠው ከነውሩ ፈቅ የሚሻሻል ድርጅት አለመሆኑን ከዚህ ሁሉ ዓመትም በኋላ የሚለወጥ አካል አለመሆኑን ያሳየኛል። ለኔ በተለይ በሰብአዊ መብት በምን ጉዳይ ላይ ግን የህወሓት ወንጀል የፈለገውን ያህል ይከመር አብይን ንጹህ ሊያደርገው አይችልም። የአብይን ጥፋት የህወሓት ወንጀል መቆለል የአብይን ነፃ ሰው ወይም አብይን ከጥፋት የሚፈጽማቸውን ጥፋቶች ሊከልልለት አይችልም። እኔ ቢያንስ እኔ ነጥዬ ነው የማያቸው፣ አንተም ነጥለ ነው። ህወሓትን በህወሓትነቱ አብይን በአብይነቱ ነው የምናየው። ስለዚህ ቁጥሩ ይለያይ እንጂ አዲስ አበባ ውስጥ ሌሎች በርካታ ኦሮሚያ ክልል፣ አማራ ክልል ብዙ ቦታዎች ላይ አፈሳ ተካሂዷል። በበቂ ማስረጃ የተደገፉ የነዚህ ልጆች ቪዲዮ ብቻ አይደለም፣ ከዚህ ያለፈ እናቶች ልጆቻቸውን በየፖሊስ ጣቢያው እየፈለጉ አታገኟቸውም ተብሎ በግዳጅ ኢትዮጵያ ውስጥ የግዳጅ ወታደራዊ አፈሳ ተካሂዷል። አብይ አካሂዷል። የአብይ ስርዓት በደንብ ከምርጫው በፊትም አሁንም አፈሳዎች ተካሂደዋል ብዙ ከተማዎች ውስጥ። ብዙ የደሃ ልጆች ከገጠር መተው አዲስ አበባ ለስራ ለቀን ስራ የመጡ ልጆች አደባባይ ሆ ብሎ የሚወጣ እናት ልጆቻችንን መልሱልን የሚጠይቅ ስለሌለ ልጆቻችን አዲስ አበባ ሄደው ስራ ላይ ናቸው ተብሏል። አብዛኛዎቹ ወጣቶችን አፍሰው ጦር ካምፕ ወስደዋቸዋል።
ህፃናት ልጆች የ16 ዓመት የ15 ዓመት ልጆች ሳይቀሩ በአብይ አስተዳደር ወደ ወታደራዊ ካምፕ ተወስደዋል። ስለዚህ የብልጽግና የህወሓት ጉዳይ በቪዲዮ መውጣቱና የብልጽግና የማህበራዊ ሚዲያ ሰዎች ማጋነናቸው ዓለም አቀፍ ሚዲያው መጮሁ እና በዚህኛው በኩል የዛን ያህል ትኩረት አለማግኘቱ አብይን ንጹህ ሊያደርገው አይችልም። ያሬድ እንግዲህ ያው መግባታችን አይቀርም። አብይን ነው የተመለከተ የተለያዩ ነገሮች ነው። ትላንትማ የተለየ ነው የፓርላማ ውሎ ማለት የምንችል ይመስለኛል። አሁን እየዘገዩ እንግዲህ ሙሉን መከታተል ካለው ጊዜ አንጻርም ከፍላጎትም ጋር ተያይዞ ሙሉን ለመከታተል አልቻልንም። አልፎ አልፎ የሚወጡትን ክሊፖች ነበረ ስንከታተል የነበረው። እያደርግን አንዳንድ አስገራሚ ክሊፖች የተለዩ ትኩረት ሲያገኙ ጊዜ እኛም መከታተል ጀምረን እውነት ለመናገር የትላንትናው የፓርላማ ውሎ ምን ያህል ቅጥፈት፣ ምን ያህል ውሸት፣ ምን ያህል ክህደት የተሞላበት እንደነበረ ሁሌ ያደርገዋል። የትላንቱ ግን የማጠቃለያ የአሮጌው ፓርላማ የማጠቃለያ ስለሆነ ይሁን እንዳለ አጠራቅሞ መጥቶ ውሸትን በቁና ያቀረበበት መድረክ ነው ማለት የምንችል ይመስለኛል። እስቲ መጣበታለን። እንደው ሌላው ዜናው ላይ ልመለስና እንግዲህ በአዲስ አበባ ያው በዚህ በኮሪደር ልማት ሰበብ የአዲስ አበባን አሻራ የኢትዮጵያን ምልክቶች ማጥፋት ከጀመረ ሰንብቷል። አሁን ሰውም ሁሉንም በኑሮ ውድነትና በኑሮ ጣጣ ውስጥ አንጎሉ አብሮ እንዲዝል ስላደረገ ሰው ስለ ትላንትና ስለ ታሪክ ቅርስ ስለሚወድሙ የኢትዮጵያ አሻራዎች በብረት ሆኖ ድምጹን የሚያሰማበት እድልም የለውም አጋጣሚም የለውም። አብይ ግን በጥፋቱ አጠናክሮ ቀጥሏል። የቅርስነት ምንም ገጽታ የላቸውም፣ በቅርስ ሊታዩ አይችሉም እያለ አዲስ አበባ ላይ የጀመረው የጥፋት ዘመቻ ሰሞኑንም ያው ሲኒማ አምፔርን ሙሉ በሙሉ በማፍረስ ቀጥሏል። ልማት ይባላል። የሚተከሉት መናፈሻ ቦታዎች ናቸው፣ የስፖርት ማዘውተሪያ ናቸው፣ የተለያዩ የኢኮኖሚ ጠቀሜታ ያላቸውን አነስተኛ ኢንዱስትሪዎችን ሰው ኢኮኖሚውን የራሱ መደገፍ ብቻ ሳይሆን ለከተማዋ ግብር እየከፈለ ትልቅ መነቃቃት የፈጠረውን የማህበረሰብ ክፍል ነው ጠራርጎ አስወጥቶ ዘንባባና ዲም ላይ ተሰቅሎ ይሄው ብልጭልጭ ሆናለች አዲስ አበባ፣ ሌላው ዓለምም እየቀናባት ነው እያለ የሚናገረውና እንዴት አየው ታሪክን፣ ቅርስን፣ የትላንትን አሻራ አንተም እኛም በምንኖርባቸው ምዕራባውያን ሀገራት ኦልድ ታውኖች አሉ፣ ጥንታዊ ከተሞች ማይነኩ ሁሉም ነገር ቅርስ ነው ብለን እኛም መከራከር አይደለም፣ ግን ሁሉንም ማጥፋት ምንም ነገር የትላንት አሻራ እንዳይኖር አድርጎ ኢትዮጵያን ከትላንት ጋር የማፋታት የአብይ አህመድ ድብቅ ስትራቴጂ አንዱ በዚህ በኮሪደር በሚሉት ሽፋን ነው እየተካሄደ ያለውና እንዴት አየው? ገና ብዙ ነገሮች ሊፈርሱ ይችላሉ። ምናልባት የቀረም ካለ አናቅም። አይ ቲንክ እነዚህ ከታሪካዊ ቅርሶች ጋር ያለው ግጭት ምንድነው? አብይ ይሄ ስማቸው የጎላ ሰዎች ታሪክ ይሸፍነኛል ብሎ የሚያስብ የአእምሮ ችግር ያለበት ሰው ይመስለኛል። ዝም ብሎ ሐውልትም የአንድ የታወቀ ሰው ሐውልትም እኔን ይሸፍነኛል ብሎ ጭንቀት ውስጥ የሚገባ ሰው ይመስለኛል። የአንድ የጎላ መጠሪያ አካባቢ ስም እኛን ይሸፍነናል፣ ሰው አያየንም። ይሄ አንዳንድ ጊዜ በሰዎች መካከል ሆነ ያለ መታየት ችግር ሲገጥምህ እታያለሁ ብለህ ተዘጋጅተህ እታያለሁ ብለህ ያልዋጠጥከው ተራራ ወይ ያልተቀባባው ያላማርከው ያለበስከው ውድ ያለን በቃ በጣም የብርቅዬ የምትለውን አቅምህንም ተጠቅመ ገንዘብንም አውጥተህ ለብሰህ ግን አለመታየት ስትለብስ እታያለሁ ብለህ ነው። እና የዛ ስነ ልቦና ቀውስ ውስጥ የገባ ነው። ደጋግሞ አታዩልንም፣ አታመሰግኑንም፣ ነገሌ እኮ ናቸው የሚያዩልን የሚልህ የዛ ያለመታየ አልታይም ብሎ የገነነ ይመስላል ሲናገር፣ ግን በጣም በትንሽዬ በምን ቋንቋ ልግለጽልህ የሲሪየስ የሆነ የዚህ የፊሊንግ ኦፍ ኢምፖርታንሲ የስነ ልቦና ባለሙያዎች እንትን ያደርጉታል። ያለመፈለግ ወይም የተፈላጊነት ስሜት የጓጓ እንትን ውስጥ ትገባለህ ግን ምንም አፕሪሺየት አለመደረግ። ፓርላማም ውስጥ አፕሪሺየት አታረጉኝም፣ የኢትዮጵያ ሕዝብም አፕሪሺየት አያረገኝም፣ ይሄን ባረጋ አታዩኝም፣ ይሄን ባረጋ አታዩኝም። ቢቸግረው ማአት ካሜራማን ይዞ የዞረ ፎቶ ሲነሳ ምን ሲል ጥሩ አድርጋችሁ አንሱኝ የሚል ይመስለኛል። አትክልት ውሃ እያጠጣ ማአት ካሜራማን አንጋቶ ይዞራል። ምን እያረገ የፎቶ ፖለቲካ ለመስራት የምትገደደው
አልታይም ለፍቼም ሰርቼም አፕሪሼት አልደረግም ብለህ የምታስብ የምትሰቃይ ሰው ስትሆን ነው። እና እዛ ስቃይ ውስጥ ያለ ይመስለኛል ይሄ ሰውዬ። ስለዚህ የብልጽግናን ታሪክ ሊሸፍኑ ይችላሉ፣ ጎልተው ሊጠሩ ይችላሉ። የአካባቢዎች ስም ራሱ የሚረብሻቸው ይመስለኛል። እና እነዚህ አካባቢዎች ስማቸው ልክ አይደለም፣ መቀየር አለባቸው። ይሄ ከትርክቱ ነው። የብልጽግና ወይም የኢህአዴግ ኦፒዲዮ ገና ሲመጣ ራሱ የዛሬ 8 ዓመት ራሱ ፖለቲከኞቻቸው በአደባባይ ሲናገሩት ሰማይ ነበረው። አዲስ አበባ ኦሮሞ አትሸትም፣ አዲስ አበባ የኦሮሞ ታሪክ አይታይባትም። ስለዚህ አዲስ አበባን እኛ በምንፈልጋት መንገድ እንቀይራለን። ይሄ የሚገርምህ እንዲህ አይነት ችግር የሚገጥማቸው መሪዎች ደርግም አድርጎታል። በታወቁ የታሪክ ሰዎች ይጠሩ የነበሩ ትምህርት ቤቶችን ስሞቻቸውን ቶሎ አብዮታዊ ወደሆነ ስም መቀየር። ከዛ ደግሞ ደርግ ሲሄድ ኢህአዴግም እንደዚሁ አድርጎታል። ይሄ በራሳቸው በሚሰሩት ስራ የማይተማመኑ መንግስታት አንዱ ትልቁ የሚገጥማቸው ፈተና ከታሪክ ጋር ይጣላሉ፣ ከታሪካዊ ቅርሶች ጋር ይጣላሉ እና ሊሸፍኑን ይችላሉ። እንደ ተራራ የገዘፈ ስምና ታሪክ አላቸው ብለው የሚያስቧቸውን ነገሮች ሁሉ ማኮሰስ፣ ማሳነስ ወይ አትሊስት እነሱን ሊያስጠራቸው በሚችል መንገድ። ለምሳሌ አንዳንዱን ታሪክ አቮይድ ልታደርገው ማትችል ከሆነ ያላቸው አማራጭ አፍርሰው ወይ የሆነ ነገር አድርገው የራሳቸውን ቅብ ይጨምሩበትና የራሳቸውን እጅ ያሳርፉበትና ያቶ ገሌን እንደዚህ አብይ እንደዚህ አረገው ብልጽግና እንደዚህ አረገው መባልንም ጭምር ይፈልጋሉና በእያንዳንዱ የአዲስ አበባ ታሪክና ስም ያለበት ቦታ ላይ ተቃውሞ ማያስነሳውን ሙሉ በሙሉ አጥፍተው በእነሱ አዲስ ታሪክ መቀየር፣ ተቃውሞ ያስነሳብኛል ብነካው በጣም የገዘፈ ነገር ነው ብለው ካሰቡ ደግሞ በአዲስ መልክ ታሪኩን ያኖሩትና ግን ቢያንስ እነሱ በሚፈልጉት መልክ አስቀምጠው እዛም ላይ አሻራቸው መኖሩን ማረጋገጥ ይፈልጋሉና አብይ ትልቅ የእንትን ቀውስ ውስጥ የገባ ይመስለኛል። ብዙ ሰው ከተማን እኔ አሁን ብዙ ጊዜ እንደዚህ ስናወራ የኮሪደር ልማት ጸር አድርገው የሚያስቡ ሰዎች አሉ። የአዲስ አበባ መለወጥ ያበሳጨን የሚመስላቸው ሰዎች አሉ። ኖ አዲስ አበባ መለወጥ አለባት፣ ማደግ አለባት። እኔ ያለሁበት ቦታ ኮሪደር ልማት አለ፣ ግን እዚያ የሚሰራው ኮሪደር ለነዋሪው ነው። የሰው ተኮር ልማት ነው። እንደውም ሰውን ኮንሰልት አድርገህ ነው እዚህ አካባቢ ምን ብንሰራ ነው እዚህ አካባቢ ያላችሁ ሰዎች ደስ የሚላችሁ ኑሯችሁ የሚጣፍጠው ኑሯችሁን እንትን የሚያረካችሁ ነገር ምን ቢደረግ ነው ብለው ህዝባቸውን ኮንሰልት አድርገው 2-3 አንድ ጥሩ ምሳሌ ብሰጥ እዚህ እኔ የምኖርበት አካባቢ ቅርብ ቦታ ላይ መንግስት ኦፕን የሆነ የሰመር ስዊሚንግ ፑል ሰራለው አለ እና ከተማው ፕላን አውጥቶ መሳይ ሁሉን ነገር ሰርተው ጨርሰው ምን ብለው ፖስተር ሁሉ ለጠፉ። የአካባቢው ሰው ነው አላቸው። ፒቲሽን ተፈራረመና እዚያ አካባቢ ኦፕን የሆነ ስዊሚንግ ፑል የምትሰሩ ከሆነ ሰላማችንን እናጣለን፣ አካባቢው ጩኸት ይሆናል፣ ትርምስ ይበዛበታል ቢያምርም እና የቤታችን ቫልዩ ራሱ ይቀንሳል ነው አሏቸው። መልሰው ፕላናቸውን ወስደው ከንቲባው ምኑም ቁጭለው ተመካክረው የስዊሚንግ ፑሉን ሐሳብ ትተናል ብለው ፕሮጀክቱ ለአንድ አመት ላይ ካረገ በኋላ በቃ ጸጥ ያለ ሰው ብቻ ቁጭሎ አየር የሚቀበልበት ቦታ አድርገው አስቀየሯቸው። ኦሬዲ እኮ ጸድቆ የስዊሚንግ ፑሉ ዲዛይን ሁሉ የዲጂታል ፎቶ ሁሉ ተሰርቶ እዛው ቦታው ላይ ተሰቅሎ ነበር። አስወረዷቸው። you see ሰው ተኮር ልማት ማለት ሲቲዝንን አክብረህ ነው። የናብይ ስራ ታሪክህን አዋርዶ አንተን አዋርዶ ከኖርክበት አካባቢ ወስዶ አንጠልጥሎ የትም ጥሻ ውስጥ ጥሎ አሁን የፒያሳን ሰዎች ሽንት ቤት አልነበረም እንደዚህ አልነበረም ጠራርገን ይኸው ጥሩ ቤት ሰጠናቸው ምናምን ይላል። that's fine
ግን ፒያሳ ሽንት ቤት በሌለበትም ቦታ ውስጥ ይኖሩ የነበሩ እናቶች ደጃፉ ላይ ቆሎ ሽጠው አረቄም ሽጠው ምንም ብለው ተሯሩጠው ልጆቻቸው ታክሲ ሰርተው ወደዚህ ወደዛ ብለው እዛው በየአካባቢው ሻይ ነግደው ያ አካባቢ መኖሪያ ቤታቸው ብቻ አልነበረም፣ ሰርቫይቭ የሚያደርጉበት የገቢ ምንጫቸውም ነበር። አሁን ወሰዱና የትየለሌ ጥግ ላይ ስሙ የማይታወቅ ከአዲስ አበባ ድንበር ጫፍ ላይ ወስደው አዲስ መንደር ውስጥ ትራንስፖርት እንኳን የሌለበት ቤት ሰጧቸው። ኦኬ ጽዱ ቤት ሰጧቸዋል። ፋይን ምን ሰርተው ይብሉ? አካባቢው ላይ ለሰርቶ ለመብላት የሚያስችል ጉድዊል የለም። የተደራጀ የንግድ መልካም ስም የለም። የሚንቀሳቀስ ነገር የለም። የዱሮ ሰፈርህ ራሱ መተህ እንዳትነግድ የዱሮ ሰፈርህ ተመሰቃቅሎ አካባቢው ተነስቷል። ወደ ዱሮ ስራህ እንዳትመጣ ስራዎች ፈርሰዋል። የመንገዱ ተቀይሯል። ኤቭሪቲንግ እና ብዙ ጊዜ እንደዚህ አይነት ነገር ስታነሳ እንደ ልማት ጠል ያረጉናል። ግን አሁን አንዳንዴም እዚህ አሁን አሮጌ ቆዩ በታሪክ የተመዘገቡ ህንጻዎች ከውጪ ስታያቸው እንዳለ አሮጌው ህንጻ ነው ያለው። ውስጥ ስትገባ ግን ሌላ ዓለም ነው፣ አዲስ ህንጻ ነው። ምን እንደሚያደርጉት ታውቃለህ? ከውጪ ያለው ህንጻ ሙሉ ቅርጹ በታሪክ ስለተመዘገበ እሱን ማፍረስ አይቻልም። ስለዚህ ከኋላ ትልቅ የብረት መደገፊያ ያረጉና ያን ቅርስ ከውስጥ ያድሱታል፣ ዘመናዊ ያረጉታል። እድሜው እንዲራዘብ ለቀጣይ 100 ዓመት እንዲኖር አድርገው ከጀርባው ሌላ አዲስ ዘመናዊ ቤት ነው። የፍለፊት ታሪካዊ ቅርሱ ግን ቱሪስት ሲመጣ በየቤቱ እየከፈተ ገብቶ አይደለም የሚያየው፣ ታሪኮቹንም የምታየው መንገድ ዳር ነው። ስለዚህ እነዛ መንገድ ዳር ያሉት ታሪካዊ ቅርሶች አይነኩም፣ አይቀየሩም። ከጀርባቸው ያለው በሩን ከፍተ ከገባ በኋላ ያለው ቤት ግን ሌላ ቤት ነው፣ ዘመናዊ ቤት ነው። የ2026 ሞደርን ቴክኖሎጂ ያለበትን ቤት ታያለህ። በሩ ላይ ግን ግድግዳው በ1900 ምናምን የተሰራ ቤት ነው። እንደዚህ ያረጉ ነው ታሪካቸውን የሚያቆዩት። እና የነአብይ ችግር ምንድነው መሰለህ? የተብረቀረቀ ነገር ነው አይምሯቸው ውስጥ ያለው። ለነሱ እድገት መለወጥ ማለት በተብረቀረቀ በይሄ የዱባይ የምናምን ምንም ታሪክ አልባ የሆኑ ከተሞች ሞዴል ነው ጭንቅላታቸው ውስጥ ያለው። በዚህ አካሄዳቸው ምንም የሚተርፍ የታሪክ አሻራም የሚኖር አይመስልም።